ትንሽ ጫና ሲበዛ ጸሎት ለምታቋርጡ ስራ ቦታ እናንተን የሚፈልግ ነገር ሲበዛ ሰፊ ሰዓት ለስራ ሰጣችሁ ለጌታ ለጸሎት ግማሽ ሰዓት የምትሰጡ በጣም እኔን የሚፈልግ ነገር በስቷል ምን ላድርግ ጌታ መቼም የልቤን አቃል ብላችሁ መንፈሳዊውን ነገር እየቀነሳችሁ ሌላ ነገር ላይ ራሳችሁን ለምታበዙ ውጤታማነት እዛ ቦታ ላይ በመታጠፉት ጊዜ የሚመጣ ሳይሆን ከእግዚአብሔር ጋር በመትወስዱት ጊዜ የሚመጣ ድል ነው። ይሄ መንፈስ ለሁላችሁ ይሆን። ነገ አቀላቀም አንዳንድ የቢዝነስ ሰዎች ትኖራላችሁ በጣም ሀገር የምትፈልጋችሁ የፖለቲካ ሰዎች ከዚህም በኋላ በጣም ብዙ ነገር ውስጥ ልትገቡ እንኳን የምትችሉ ሰዎች እሰየው እግዚአብሔር ያስፋላችሁ። ግን ከእግዚአብሔር ፊት የሚከለክሏችሁ ከሆኑ ስኬት አይደሉም። ፊቱን የሚከለክሏችሁ ቸርች መምጣት የሚከለክሏችሁ ምን ላድርግ ብላችሁ ከቸርች የምትቀነሱ ከአስራት የምትቀንሱ ከጌታ ፊት መቆየት የምትቀንሱ ከሆናችሁ የምትኖሩለት የላችሁም ማለት ነው። የሚበልጥባችሁ የለም ወይም ሌላ ነገር አለ ማለት ነው። ስለዚህ ለነዚህ ሰዎች ተቃውሞም ቢኖር ብዙ ነገር ቢኖርም አያቋርጡም ነበር። ዞር ብላችሁ መንፈሳዊውን ነገር ከማዘውተር አታቋርጥ በሉት።